አደገኛ ጸብ ውስጥ ሆነ። አሁን እኮ እኛ ሰው በክርስቶስ ኢየሱስ ያምናል የሚባለው ክርስቶስ ኢየሱስ ያስተማረውን ትምህርት ሁሉ አሜን ብሎ ሲቀበል ነው። ለምሳሌ እኔ እድል ስጣችሁ እስቲ እንደውም አሁን ለ10 ደቂቃ እድል ሰጣችኋለሁ። ፕሮቴስታንት ወንድሞቼ ግቡና ማለት ነው ኢየሱስ እንዲህ ብሎ አስተምሮ አንተ ግን የማትቀበለው አለ አክሊል አንተና ቤተክርስቲያን የምትሉት ካለ ይኸው በ4000 ምናምን ሰው ፊት ኑና አሁን ትነግሩኛላችሁ። የትኛውም ፕሮቴስታንት ወንድሞቼ ኑና ኢየሱስ ክርስቶስ እንዲህ ብሎ አስተምሮ የኦርቶዶክስ ቤተክርስቲያን ግን እንዲህ አልቀበልም ብለዋለች የምትሉት ካለ ኑና ሰው እኔ ግን ኢየሱስ እንዲህ ብሎ አስተምሮ እናንተ ግን አልቀበልም ብላችሁታል። ስለዛ በኢየሱስ አታምኑ። ክርስቶስ ኢየሱስ የሆነ ነገር ተናግሮ አልቀበልም ካላችሁት ሌላ ነገሩን ብትቀበሉ ራሱ ይሄን በዚህኛው ስለካዳችሁት ክርስቶስን ክዳችሁታል የሚል ታርጋ ሊለጠፍባችሁ ይችላል። እኔ ግን እሱን ማሳየት ይችላለሁ። ፕሮቴስታንት ወንድሞች የትኛውም ፕሮቴስታንት ኢቭን ሉተራን አሁን ብዙ ጊዜ ሉተራኖች ጥሩ ናቸው ብለን እንላለን አይደል? ሉተራን ወንድሞች ካላችሁ ምግቡና ላሳያችሁ። ሉተራኖች ራሳችሁ ትሆኑ ኢየሱስ ያስተማረውን ትምህርት አትቀበሉም አንቀበልም ያላችሁ ትምህርት አለ። ለምሳሌ ቦንዴጅ ኦፍ ዘ ዊል ትምህርታችሁ ቶታል ዲፕራቪቲ የሚሉት ካልቪኒስቶቹ ማለት ነው። እሱ ትምህርታችሁ ከኢየሱስ ትምህርት ጋር በሚገርም ሁኔታ የሚቃረን የሚጣረስ ነው። አሁን ጴንጤዎች ካላችሁ ደግሞ ጴንጤዎች ለእናንተ በቀላሉ የሀገር ነው ለእናንተ በጣም የሀገር የድህነታዊ ጉዳይ ላይ ሳይቀር ማለት ነው። የድህነታዊ ጉዳይ ላይ ሳይቀር አይደል? የድህነት ጉዳይ ላይ ኢየሱስ በጥምቀት ድህነት እንዳለ አስተምሯል። ጥምቀት ለዳግም ልደት እንደሆነ አስተምሯል። ሰው ከውሃ እና ከመንፈስ ካልተወለደ በቀር ብሎ ውሃ ብሎ በግልጽ ተናግሯል። መንፈስ ብሎ በግልጽ ተናግሯል። በግልጽ ውሃ እና መንፈስ ብሎ ሲናገር እናንተ መንፈስ የምትለዋን በግልጽ አዎ ተናግሯላችሁ ወስዳችሁ ውሃ የምትለዋን ግን አንቀበልም፣ እንቀይራለን፣ እንለውጣለን፣ ትርጉም እንሰጣለን ብላችኋል። ኢየሱስም ክዳችሁታል። የራሳችሁ ትምህርት እንዲጸዳ ስትሉ የክርስቶስን ትምህርት ጠምዛችኋል እና ኢየሱስን ክዳችሁታል ብለን እንናገራለን። ከዚህ አንጻር ስለዚህ ኢየሱስ ተናግሮ የምትክዱት ትምህርት አለ። እኛ እንደዛ ካለ አሁን እድሉን እንሰጣችኋለሁ ካላችሁ ለ10 ደቂቃ ያለ የተወሰነ ሰዓት ሄደ 3 ከሩብ ሆነ። ስለዛ እስከ 3 ተኩል ጊዜ ይሰጣሉ። የትኞቹም ፕሮቴስታንቶች በዚህ በ15 ደቂቃ ውስጥ ነው ግቡና ኦርቶዶክሳውያን ኢየሱስ በዚህ የመጽሐፍ ቅዱስ ክፍል ላይ እንዳትረሱ፣ በዚህ የመጽሐፍ ቅዱስ ክፍል ላይ ጥቅስ ጠቅሳችሁ እንዲህ ብሎ አስተምሯል፣ እናንተ ግን ይህን ትምህርት አትቀበሉም የምትሉት ካለ እስቲ እንየውና ኮመንቱን ክፈቱላቸው። የሚገባ ፕሮቴስታንት ካለ ይሄ ዝም ብሎ የትኛውም ሰው ምናምን እንዳይገባ፣ ኦርቶዶክሶች ምናምን ክርስቲያኖች ምናምን እንዳይገቡ፣ ፕሮቴስታንት ብቻ። ሰላም ላንተ ይሁን ደሱ፣ እንደምን አለ? እንኳን ደህና መጣ። ሰላም እንዴት ነህ አኬ? ሰላም ላንተ ይሁን። ይመስገን አምላክ አለ ነው። እግዚአብሔር ይመስገን። እሺ እስቲ ታችን ኢየሱስ እንደው በዚህ በመጽሐፍ ቅዱሳችን በዚህ ራፍ ጥቅስ እንዲህ ብሎ ተናግሮ ኦርቶዶክሶቹ ግን አንቀበልም ብላችሁታል ያለ ምንድነው የምትልበትን ምዕራፍና ጥቅስ ላውጣል። እሺ ሮሜ ምዕራፍ 8 ቁጥር 34 ላይ ሮሜ ምዕራፍ 8 ቁጥር 34 ላይ ጌታችን ኢየሱስ ክርስቶስ የሚማልደው እርሱ ነው ብሎ ጳውሎስ የተናገረውን የእናንተ ቤተክርስቲያን ቀጥታውን ቃሉን ሙሉ በሙሉ ሰርዛው የሚፈርደው ብላለች። ስለዚህ ይህንን አለመቀበሏን ያሳያል ነው። ደግሞ የሚፈርደው ትክክል ነው የምትል ከሆነ መረጃ አውጥተህ ከግሪኩ እንዲታሳየን እንፈልጋለን። ስማሁን በደንብ በሮሚ መልእክት አሁን ጌታ ኢየሱስ የተናገሩ አይደለም፣ ግን ችግር የለም። ሐዋርያት የተናገሩትም ለእኛ ሐዋርያት የተናገሩትንም አንዲትም ሐዋርያት ተናግረው አስተምረው አንዲትም ቃል አንዲትም ትምህርት እንኳን ቤተክርስቲያናችን የምትክደው ምንም አይነት ትምህርት አይኖርም፣ ብቻ ሐዋርያት ያስተምሩት እንጂ። ሐዋርያው ቅዱስ ጳውሎስ በሮሚ መልእክቱ ምዕራፍ 8 ቁጥር 34 ላይ የሞተው ከሙታንም የተነሳው በእግዚአብሔር ቀኝም ያለው ደግሞም ስለ እኛ የሚማልደው ክርስቶስ ኢየሱስ ነው ብሎ ተናገረ። ይህንን ትምህርቱን እንደ ትምህርት ቤተ ክርስቲያናችን ትክደዋለች ወይ? አትክደውም። ጳውሎስ እዚህ ላይ ተሳስተዋል ወይ? አልተሳሳተም። ወደ ትምህርቱ ቀጥታ ከመግባቴ በፊት የቃላት ጉዳይ ያነሳውን ነገር ስላለ እሱን ተናግሬ ልለፍ። በ2000 እትሙ በ2000 ዓመተ ምህረት የመጽሐፍ ቅዱስ እትም ላይ ስለ እኛም የሚፈርደው ተብሎ ተተርጉሟል የሚል ነገርን አንስታል።
አዎ ስለኛም የሚፈርደው ተብሎ ተተርጉሟል። ስለኛ የሚፈርደው የሚለው ቃል እንግዲህ ግዕዙን መሰረት አድርጎ ምናምን የተተረጎመ ምናምን ስለሚል የሁለት ሽትሙ ገና ከጅምሩ አተረጓጎሙ ራሱ መጽሐፍ ቅዱሱ ልክ እንደሌሎቹ ከግሪክ ብቻ የተተረጎመ አይደለም። ግዕዙን መሰረት አድርጎ ተተርጉሟል ተብሎ ከዛ አንጻር ተተርጉሟል። ግን ስለኛ የሚፈርደው ማለት ምን ማለት ነው? በእኛ የሚፈርድብን ማለት ነው አይደለም። ስለኛም የሚፈርድልን፣ ስለኛም የሚፈርደው ማለት ለእኛ የሚፈርድልን ማለት ነው። የሚፈርደው ስለኛ ነው። በእኛ ላይ የሚፈርድብን ተብሎ አልተተረጎመም። ባይዘው በእኛ ላይም የሚፈርደው ክርስቶስ ኢየሱስ ነው ተብሎ አልተተረጎመም። የተተረጎመው ስለኛ የሚፈርደው ማለት እኛን ወግኖ የሚፈርደው ማለት ነው። ለእኛ ወግኖልን፣ ለእኛ ወግኖ የሚፈርድልን። ለምንድነው ለእኛ ወግኖ የሚፈርድልን? አሁን ስለኛ የሚማልደው የሚለው ቃል ለእኛ አያጨቃጭቀንም ጭራሽ። ጳውሎስ ስለኛ የሚማልደው የሚለው በግሪኩ አለ ተብሏል። ቅዱስ ዮሐንስ አፈወርቅ ስለኛ የሚማልደው ወይም የሚለምነው የሚለውን ቃል በቃል ወስዶ ሲተረጉም አይተናል። ስለዛ ቅዱስ ጳውሎስ ይህንን ቃል ተጠቅሞታል ተብሎ ቢነገር ምንም ችግር የለውም። ከግዕዙ አንጻር ስለተባለ ያችኛውን ቃል ተጠቅመውታል። ብዙ ልዩነት ግን አታይበትም። ለምን ልዩነት እንደማታይበት ላሳየ። ስለኛ የሚማልደው ክርስቶስ ኢየሱስ ነው ሲባል አንዳንድ ፕሮቴስታንቶች ይህንን ቃል ይዘው ማለት ነው የራሳቸውን የሆነ አስተምህሮ ፈጥረውበት እናያለን። ለምሳሌ ስለኛ የሚማልደው ስለሚል መማለድ ቀጥታ ትርጉሙ መለመን ማለት ነው። ቅዱስ ዮሐንስ አፈወርቅም መለመን ብሎ ይተረጉምና ከዛ በኋላ ግን ክርስቶስ ኢየሱስ ለምን ይለምናል እያለን የሚያብራራው። ስለዛ መለመን በሚለው ትርጉም ነው ዮሐንስ አፈወርቅ የሚያነበበው። ቀጣይ ቃሉ ትርጉሙም የግሪኩም ማለት ነው ኤንቶካኖ የሚለው ቃል ቨርባል በሆነ መልኩ ኦራል በሆነ መልኩ የመለመን የማነጋገርን ምናምን ነገርን ወደ ሆነ ንጉሥ ፊት ሄዶ የማውራትን ምናምን ነገርን የሚያሳየው። ስለዛ ይሄ ከልመና ጋር የሚሄድ ነገር አለው። መልጃ አማርኛ ቃል ነው፣ ግዕዝም አይደለም፣ ልመና ማለት ነው። ለማንኛውም ግን ይህንን የመጽሐፍ ቅዱስ ክፍል ይዙና አንዳንድ ፕሮቴስታንቶች ምን ይላሉ? አይ ክርስቶስ ኢየሱስ አሁን በቀኝ ሆኖ ይለመናል ብለው የሚያስተምሩ ፕሮቴስታንቶች ተነስተው ነበር። ወይል ጌታችንና መድኃኒታችን ኢየሱስ በዮሐንስ ወንጌል ምዕራፍ 16 ቁጥር 26 ላይ ስለ እናንተ የምለምን አይደለሁም በዛን ቀን በስሜ ትለምናላችሁ እንጂ ብሎ ስለተናገረ ጌታ ኢየሱስ በግልጽ አልለምንም ብሎ ተናግሯል። ስለዛ ክርስቶስ ኢየሱስ አሁንም ድረስ እየለመነ ይኖራል የሚል ትምህርት ካለ ይሄ ስህተት ይመስለናል። ምክንያቱም ክርስቶስ ኢየሱስ በራሱ አንደበት የምለምን አይደለሁም ብሎ ተናግሯል። ዮሐንስ ወንጌል ይኸው ላንብብላችሁ። ዮሐንስ ወንጌል ምዕራፍ 16 ቁጥር 26 ላይ እንዲህ ይላል፣ በዚያን ቀን በስሜ ትለምናላችሁ። እሺ እኔም ስለ እናንተ አብን እንድለምን የምላችሁ አይደለም። እኔም ስለ እናንተ፣ ስለ እኛም የሚማልደው ኢየሱስ ክርስቶስ ማለት ነበር ያለው ጳውሎስ። ኢየሱስ ደግሞ ከጳውሎስ ቀደም ብሎ ምን ብሎ ነበረ? በዚያን ቀን በስሜ ትለምናላችሁ። እኔም ስለ እናንተ አብን እንድለምን የምላችሁ አይደለም። ኦኬ ሰው ታዲያ እንዴት ነው ይሄ ነገር አይጣረስም ወይ ሲባል አሁን ፕሮቴስታንቶች ይህን ነገር አይ ይለምናል ለማለት አይደለም ማለት ጀምረዋል። ቃሉ ቀጥታ ይለምናሉ። ቃሉ ኤንቶካኖ የሚለው ቨርባል ንግግርን የሚያሳይ ነው። ልመናን የሚያሳይ ነው። እንዳልኳችሁ የጥንት አባቶችም እነ ዮሐንስ አፈወርቅም ከልመና ጋር አገናኝተው ነው የፈቱት። ግን ክርስቶስ ይለምናል በምን መልኩ እንዴት ሆኖ ሊለምን ይችላል ብለው ነው ሲያብራሩት የምናየው። እና ሰው ቀጥታ ቃሉን ልመና ነው የመጀመሪያው ትርጉሙ ልመና ነው። እሱን ትርጉም አይወስዱትም። አሁን ፕሮቴስታንቶች እነሱ አይ ነው በዚህማ አንወስድም ብለዋል። ታዲያ ምንድን ነው ሲባሉ ክርስቶስ ኢየሱስ በመስቀል ላይ ሆኖ ስለ ሁላችን ሞቷል፣ ተሰቅሏል ይሉናል። እሺ ደሙን አፍስሶልናል። እሺ የአንዴ የተሰራው ስራ ግን ዘላለማዊ ነው። ኦኬ ዘላለማዊ ከመሆኑ አንጻር ነው ያንን የምንለው ይላሉ። እንደዛ ካላችሁ ምንም ችግር የለውም። እሱ የኛ ትምህርት ነው። ወደኛ ትምህርት መጣችኋል ማለት ነው። ከልመና ጋር ግን አስታኮ ግን የተናገሩ በርካታ ፕሮቴስታንቶች አሉ፣ ሉተርን ጨምሮ። ኤኒዌይስ ወደኛ ግን ልመለስላችሁ። ይህንን ቃል እንክደዋለን ወይ? አንክደው። ስለኛም የሚማልደው ክርስቶስ ኢየሱስ ነው። ጳውሎስ በእርግጥም ቆንጆ አድርጎ ገልጾታል። ግን ምን እያለን የሚለውን ግን መረዳት አለብን ነው። ምን እያለን የሚለውን መረዳት አለብን። ክርስቶስ ኢየሱስ የማዕዘን ራስ ድንጋይ ተብሎ ሲገለጽለት የማዕዘን አለት ድንጋይ ማለት ነው። ወይም ደግሞ ያም አለት ክርስቶስ ነበረ ተብሎ በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 10 ላይ ቅዱስ ጳውሎስ ሲናገር ያም አለት ማለት ደንጋይ ማለት ነው። ደንጋይ ክርስቶስ ነበረ ስለተባለ አንድ ሰው ብድግ ብሎ ክርስቶስ
ጌታ ይቅር ይበለንና ድንጋይ ነው አለት ነው በቃ ብሎ እንደዚህ አይነት ዶክትሪን ቢፈጠር የሚቀበለው ሰው ይኖራል? አይኖርም። ስለዛ አለት ሲባል ከምን አንጻር አለት ተባለ ተብሎ ማብራሪያ ይሰጣል። አሁንም ስለ እኛም የሚማልደው ክርስቶስ ኢየሱስ ነው ሲባል ከምን አንጻር ተባለ የሚለውን ከአባቶች ትምህርት ያለ ነው። አለቀ። ስለዛ ጳውሎስ በተናገረበት መንገድ አውዱን ተከተለ ታያለ። ስለምን እየተናገረ ነው? በአጭሩ የሚካሰሱን በርካቶች ሊኖሩ ይችላሉ በዙሪያችን። እሺ ክርስቶስ ግን ስለኛ ይማልድልናል ማለት ይዋጋልናል። በአጭሩ ካየው በቃ ስለ ምንድነው ከላይ ጀምረን እንዲህ ይላል። እስቲ እንግዲህ ጥቅሱን ወደ ማብራራት ገባው። ግን ሮሜ ምዕራፍ 8 እንዲለን ከቁጥር 31 ጀምሮ እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? እግዚአብሔር ከኛ ጋር ከሆነ ማን ነው የሚቃወመን? ማንም አይቃወመንም ነው አይደል? ሬቶሪክ የሆነ ኤክስፕሬሽን ነው፣ ውስጡ መልስ አለው። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ማንም የሚል መልስ አለው። ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ የሰጠው ብቸኛ ልጁ ኢየሱስን ማለት ነው። ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዴት አይሰጠንም? ይሰጠናል የሚል መልስ አለ። ይሰጠናል። እግዚአብሔር የመረጣቸውን ማን ይከሳቸዋል? ማንም። እግዚአብሔር የመረጣቸውን ማን መክሰስ ይችላል? ማንም አለ። አሁንም ማንም የሚል መልስ አለው። የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? ማንም። አሁን ይሄ ማንም እያለ የተናገረ የመጣው ለምንድን ነው? የምርም ከሳሽ ጠፍቶ ነው? ከሳሽ ጠፍቶ ነው? በፍጹም ከሳሽ ጠፍቶ አይደለም። ከሳሽ ጠፍቶ አይደለም። ከሳሽ እንዳለማ መጽሐፍ ቅዱሳችን በግልጽ ይናገራል። የወንድሞች ከሳሽ ተጥሏል ተብሎ እንደተነገረ ከሳሽ አለ። በዙሪያቸው ብዙ የሚያሳድዷቸው ሮማውያን አሉ። ለምሳሌ የሚገሯቸው አይሁዳውያን አሉ። ሰይጣን ሁሌ ከሳሽ ነው። ሰው ምንድን ነው? ሁሌም ከሳሽ አለ፣ ገዳዩ ይኖራል ምናምን። ግን እግዚአብሔር ከኛ ጋር ከሆነ ማንም አይችለንም። ምክንያቱም ጌታ ከኛ ጋር ነው። እሱን ለማሳየት ምን ብሎ ተናገረ? ቀጠል አድርጎ ምንድነው? እግዚአብሔር የመረጣቸው ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው፣ የሚኮንስ ማን ምናምን እያለ በጣም በሚገርም ድፍረት ይናገርና ያ ድፍረቱ ግን ክርስቶስ ላይ ነው የሚያርፈውና የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው ብሎ ሲናገር እናያለን። ክርስቶስ አለና ስለኛ የሚማልድ እነዚህ ነገሮች ሁሉ አያስፈሩንም። ስለኛም የሚማልደው የሚለው በነገሮች ሁሉ የሚያግዘን የሚረዳን እርሱ ነው ለማለት ነው። የሚማልደው የሚለው ማገዝን ያመለክታል። አዎ ከየት አመጣ? መጽሐፍ ቅዱስን በጣም ስለምንቀበል ማለት ነው። የትም ሳትሄዱ እዛው ጋር ሮሜ 8:34 ላይ የተጠቀሰው ዝም ብላችሁ ከፍ ብቻ ብላችሁ 27 ላይ የሚማልደው የሚለው ለመንፈስ ቅዱስ ተነግሯል እና በምን መልኩ እንደገባ ቃሉን ተመልከቱት። ቁጥር 26 ላይ እንዲላል ከፍ ብላችሁ በቃ በጣም ቀላል። ሮሜ ምዕራፍ 8 ቁጥር 26 ቃሉ ጋር ግን ብጠይቅህ ደስ ይለኛል። ኮመንቱን ዝጉለት እንዳይረብሾ ሲያዳምጥ። እንዲሁ ደግሞ መንፈስ ድካማችንን ያግዛል። ድካማችንን መንፈስ ምን ይላል? ያግዛል። እንዲሁ ደግሞ መንፈስ ድካማችንን ያግዛል። እሺ እንዴት እንድንጸልይ አናውቅምና እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። መንፈስ ራሱ በማይነገር መቃተት ይማልድልናል። ማነው ይማልድልን? መንፈስ ቅዱስ። እንዴት መጸለይ እንደሚገባን አናውቅም። ይሄ ድካማችን ነው። መንፈስ ራሱ ድካማችንን ያግዛል ብሎ ነበር የተነሳው። እንዲሁ ደግሞ መንፈስ ድካማችንን ያግዛል። ድካማችን ምንድን ነው? ቀጠል አድርጎ ሲናገር እንዴት እንድንጸልይ እንደሚገባን አናውቅምና እንዴት መጸለይ እንዲገባን አናውቅም። ስለማናውቅ እንዴት መጸለይ እንደሚገባን ስለማናውቅ መንፈስ ቅዱስ ራሱ በማይነገር መቃተት ይማልድልናል። ይህ ማለት ምን ማለት ነው? እኛ እንዴት መጸለይ እንዳለብን ስለማናውቅ ዝም ብሎ መንፈስ ቅዱስ እሱ ነው በቃ የሚለምንልን ማለት ነው። እኛ እንዴት መጸለይ እንደሚገባን አናውቅም። ስለዚህ መንፈስ ቅዱስ ይለምናል ማለት ነው ዝም ብሎ ለእኛ አይደል። ታዲያ ምንድን ነው? በአጭሩ መንፈስ ድካማችንን ያግዛል ስላለ ድካማችን ደግሞ እንዴት መጸለይ እንደሚገባን አለማወቃችን ስለሆነ መንፈስ ቅዱስ ያግዘናል። ለምንም ያግዘን እንዴት መጸለይ እንዳለብን በማስተማር መንፈስ ራሱ ይማልድልናል ሲል እኛ እንድንማልድ እንድንጸልይ እንድንለምን ያግዘናል እና በቃ በዚህ ቃል ተቀምጠ። ስለዚህ የመንፈስ ቅዱስን አጋዥነት ለማሳየት ይሄ ቃል ተቀምጧል ማለት ነው። ቀጠል አድርጎ ልብንም የሚመረምረው የመንፈስ ሀሳብ ምን እንደሆነ ያውቃል። ልብንም የሚመረምረው የመንፈስ ሀሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና። ስለ ቅዱሳን ይማልዳልና
ማለት መንፈስ ቅዱስ እንደው እያለ አይደለም። እንደው አክሊልን እንደው አብ ሆይ እንደው ማረው ይቅር በለው ራራለት ወይም ደግሞ እንደው ኃይልን ስጠው አይደለም። መንፈስ ቅዱስ ኃይልን የሚሰጥ ነው። መንፈስ ቅዱስ አጋዥ፣ መንፈስ ቅዱስ አጽናኝ የእግዚአብሔር መንፈስ ነው። ሕያው የሆነ ሕይወትን የሚሰጥ መንፈስ ነው። ስለዚህ መንፈስ ቅዱስ ይማልዳል ተብሎ ሲነገር ወይም ለክርስቶስ ኢየሱስ ስለተሰቀለ ብለን እንደምትሰጠው መንፈስ ቅዱስ አልተሰቀለም። ሰው እዚህ ጋር ቀጥታ ምንድነው ይማልዳል የሚለው ቃል ለመንፈስ ቅዱስ ሲገባ ቀጥታ አጋዥነቱ እንደሚያሳይ መልኩ የተቀመጠ ነው። ይህንን በርካታ የፕሮቴስታንቶች መተርጉማንንም ተመልከቱ። እዚህ ክፍል ላይ የመንፈስ ቅዱስን አጋዥነት የሚያሳይ ነው ብለው ፈተውታል ፕሮቴስታንቶቹ። ኦኬ ሰው መማለድ የሚለው እዚህ ጋር አጋዥነትን የሚያሳይ ከሆነ ዝቅ ስትል ሮሜ 8:34 ላይም ለመንፈስ ቅዱስ የተሰጠው ቃል ለጌታ ኢየሱስም ተሰጠው። ስለ ጌታ ኢየሱስ ሲናገር እንዲህ አለ፣ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። ክርስቶስ ኢየሱስ ስለኛ ይማልዳል። ምን ማለት ነው? በጣም ብዙ ከሳሾች አሉብን። በጣም ብዙ የሚገፉን ነገሮች አሉ። ከእምነት ሊያስወጡን የሚችሉ በጣም በርካታ ነገሮች ሊመጡ ይችላሉ። ግን ክርስቶስ ያግዘናልና እነዚህ ሁሉ አይበረታቱብንም፣ አያሸንፉንም ነው። ለዛ ነው እኮ ቀጣዩን ጥቅስ አናነበውም እንጂ ምንም ይለው ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ይህም እንዲህ ተብሎ እንደተጻፈ ነው፣ ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎችም ተቆጠርን። እንደሚታረዱ በጎችም ተቆጠርን። እንዲህ ሁሉ ጭንቀቱ፣ መከራው፣ ሰይፉ፣ ራቁትነቱ፣ መከራው ሊመጣ ይችላል። በዚህ ሁሉ እንዲህ ተብሎ እንደተጻፈው ነው። ደግሞ ምን ተብሎ ተጽፏል? ስለ አንተ ቀኑ ሁሉ እንገደላለን እንደሚታረዱ በጎችም ተቆጠርን ተብሎ ተጽፏል። ግን በዚህ ሁሉ ውስጥ ግን ቁጥር 37 ላይ በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። በዚህ ሁሉ ግን በወደደን ነፍሱንም ስለ እኛ አሳልፎ በሰጠው በጌታችንና በመድኃኒታችን በኢየሱስ ክርስቶስ ከአሸናፊዎች እንበልጣለን። ስለዛ ክርስቶስ ኢየሱስ እዚህ ክፍል ላይ ይማልዳል ተብሎ ሲነገርለት አጋዣችን መሆኑ ሁሉን ድል የምንነሳበት ድል መንሻችን መሆኑን ለማሳወቅ እንጂ ያልጨረሰው ስራ ኖሮ እዛ ሄዶ የሆነ ነገር የሚል እንደዛ አይደለም። ስለዛ ከዚህ አንጻር ከሆነ ቃሉን እንቀበላለን፣ ምንም ችግር የለብን፣ አሳሳቢም አይደለም። ስለዛ አትቀበሉም ያልከው ሐሰተኛ ክስ ነው። እንቀበለዋለን፣ አሜን ብለን የምንቀበለው። ስለኛም የሚፈርደው ተብሎ ግን 2000 እትሙ ላይ ገብቷል ተባለ። ምናልባት ቀጣይ ደግሞ ሲታተም ቀጥታ የግሪኩን ወርድ የግሪኩን ቃል አምጥተው ስለኛ የሚማልደው ሊያደርጉት ይችላሉ። እሱ ምንም ችግር የለብንም። እዛው ላይም አሁን ስለኛ የሚፈርደው ተብሎ የተተረጎመበት የ2000 እትሙ ላይም ከታች ዝቅ ብሎ ህዳው ላይ ካያችሁት ማለት ነው በጣም ታማኝ ሆነው ባይዞ ይህን ያሳተመችው ምንድነው የኢትዮጵያ ክርስቲያን አይደለችም። የህትመቱን ስራ ሙሉ በሙሉ ተቆጣጥራ እሷ አሳተማ እያሰራጨች አይደለም። የመጽሐፍ ቅዱስ ማህበር እኮ ነው ያሳተመው መጽሐፉ። ፕሮቴስታንቶችም ያሉበት ማለት ነው። ኦኬ ፕሮቴስታንቶችም ያሉበት የመጽሐፍ ቅዱስ ማህበር ነው ያሳተመው። አሁን ያንተ እንትን ያልከው መጽሐፍ የፕሮቴስታንቶችም ያሉበት ነው። ለማንኛውም ግን እዛው ህዳጉ ላይ ግን ምን ብሏል? የመጽሐፍ ቅዱስ ማህበርም እንደዛ ስለሚያደርግ ሁሌ አይደለም አክቹዋሊ፣ ግን አትሊስት የ2000 እትሙ ላይ ምን አለ? በግሪኩ የሚማልደው ይላል። በግሪኩ የሚማልደው ይላል ተብሎ ቁጭ ብሎልናል። ስለዚህ የግሪኩን መቀበል ትችላለህ። ማን ከልክሉ እንዴ? እኛስ ደግሞ የግሪኩን እንዳትቀበሉ ተባል ያልተባል ቢሆንማ ፉትኖቱ ላይም እንዳታስቀምጡብን ባሉ ነበር። እና አሁን ቃሉ አይደለም እሱን ይዛችሁ የምትሄዱበት ነገር እሱ ነው የሚያስቸግረው። እና ስለእኛም የሚፈርደው የሚለው ቃልም ግን ተመሳሳይ ነው። አሁን ስለእኛም የሚማልደው ክርስቶስ ኢየሱስ ነው የሚለው በምን መልኩ እንደሚታረጉም ነግሬያችሁ የለ ስለእኛም የሚፈርደው ክርስቶስ ኢየሱስ ነው ተብሎ ቢነገርም ስለኛ የሚፈርደው ነው የተባለው። በእኛ የሚፈርድብን አልተባለም። ስለኛ የሚፈርደው ለእኛ የሚፈርድልን ማለት ነው። እኛን የሚወግነን ማለት ነው። ለእኛ ወግኖ የሚፈርድልን በቃ በእኛ ሳይድ በእኛ ጎን የሚሆንልን። ስለዛ ምንም ነገር በዙሪያችን ቢመጣ ኢየሱስ ስለኛ ይፈርድልናል። ጋይስ ለእኛ ነው የሚወግንልን። ስለዚህ የሚያስጨንቀን ኧረ ምንድን ነው? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ስለዛ ሀሳቡን ስትካየ ነው የሀሳብ ያናል ርቀት ልዩነት የለውም። ይሄ እዚህ ላይ ግን አንድ ነገር ላሳያችሁ። ስለኛም የሚማልደው የሚለው ላይ የሚማልደው ራሱ ከማን ጋር ነው? ይሄ የሚለውና ጠይቀና እዚሁ ላይ እንድታብራራ። እሺ አንደኛ ለምሳሌ በየትኛው የግዕዝ ቋንቋ ነው በየትኛው የግዕዝ ቋንቋ ፈረደ የሚለው እሱን እንዲታሳየን እንፈልጋለን። የግዕዝ ቋንቋ ላይ ፈረደ የሚለውን
እንድታመጣ። ምክንያቱም የግዕዙ ተዋቀሰ ነው የሚለው ይተዋቀስ ነው የሚለው ተዋቀሰ ነው። ተዋቀሰ ደግሞ ተከራከረ ነው እንጂ ፈረደ አይደለም። ይህንን ሌላው እንደገና ደግሞ በየትኛውም ቅጅ አንተ ዛሬ የአንተ ቤተክርስቲያን ባደረገችበት ፈረደ ብላ የተረጎመ ቅጅ ካለ እሱን ብታሳየን ነው። ካልሆነ ግን ያልካቸው ነገሮች በሙሉ በመጽሐፍ ቅዱስ ላይ ወይም የእግዚአብሔርን ቃል አለመቀበሏን ያሳያል ነው ብዬ የማስበው። እዚህ ላይ ቃል ለዚህም ልመልስልህ። በመጀመሪያ ደረጃ ስለ እኛም የሚፈርደው የሚለው ላይ ግዕዙም ስለ እኛ የሚፈርደው አይልም ብሏል ወንድማችን። ግዕዙ ወይትዋቀስ በእንቲአነ ይላል እና ተዋቀሰ ማለት ተከራከረ ማለት ነው እንጂ ፈረደ ማለት አይደለም የሚል ነገርን አስቀምጧል። አሁን ተከራከረ መሆኑን ካመንክ ማለት ነው ተከራከረ የሚለው ራሱ ፍርድን ሊያመለክት እንደሚችል አሳያለሁ። ምን ብዙ ርቀት ሳትሄድ እዚሁ መጽሐፍ ቅዱስ ላይ ያሳያለሁ። እሱን ከማሳየቴ በፊት ግን አንድ ነገር ላሳውቃችሁ። ለምሳሌ በግዕዙ ኖ እንደዛ አይደለም የሚለው ቢባል እና ስህተት ቢሆን የ2000 ዓመተ ምህረት እትሙ ገና መግቢያው ላይ ስትሉ ምን ይላል? ስህተት ቢገኝ በቀጣይ ህትመት ይሻሻላል የሚል ነገር አስቀምጧል። የ2000 እትሙ ስህተት ቢሆን ራሱ በቃ አለቀ፣ በጣም ኢዝሊ በቃ አለቀ፣ የሚማልደው ተብሎ ይቀመጣል። ምንም ያን አላስጨንቀንም። እንዳልኩ የሚማልደው የሚለውን አንቀበልም አላልን። ስለዚህ ያን ጥያቄ ሆኖ አይነሳብንም። ይኸው እንቀበላለን ብለናል። ግን እሺ ወደ መከራከሩ እንሂድና ማለት ስለኛም የሚከራከረው ክርስቶስ ኢየሱስን የሌለ ስለኛም የሚከራከረው ይላል። ስለኛም የሚከራከረው በሚለው ስትሄድ ምን አይነት አውድ ይዞ ሊመጣ ይችላል መሰለህ? ለምሳሌ መዝሙረ ዳዊት ምዕራፍ 43 ቁጥር 1 ላይ እንዲህ ይላል፣ አቤቱ ፍረድልኝ፣ አቤቱ ፍረድልኝ፣ ከጽድቅ ከራቁ ሕዝብም ክርክሬን ተከራከር፣ ከሸንጋይና ከግፈኛ ሰውም አድነኝ። ክርክሬን ተከራከር ሲባል እግዚአብሔር ሆይ ለምንልኝ፣ እነዚህ እንደው ግፈኞችን ለምንልኝ ማለት ነው አይደለም። የተወሰነ ሰጣ ገባ ውስጥ ግባልኝ ከነሱ ነው አይደለም። ከለልክ እንደጀመረውም ፍርዴን ፍረድልኝ ብሎ እንደጀመረው ክርክሬን ተከራከርልኝ ብሎ ሲናገር ፍረድባቸው እነሱ ላይ እያለ ነው። እግዚአብሔር ይከራከር ሲባል እግዚአብሔር ይፈርዳል ወይም ይፍረድ እንደማለት ነው። ጌታ ኢየሱስም ስለ እኛ ይከራከራል ተብሎ ሲናገርም እዛ ላይ ከምን አንጻር ሊገለጽ ይችላል? የሚቃወሙ በጣም በርካቶች ቢኖሩም ክርስቶስ እኛን ወክሎ ስለ እኛ ከነሱ ጋር ይከራከራል የሚል አውድን ይዞ ሊመጣ ስለሚችል ነው። ይህንን ከራሳችሁ ከፕሮቴስታንቶች አንድ ማስረጃ ላሳይ፣ ጠብቀኝ። እሺ አንዴ ላሳይ። የራሳቸው የፕሮቴስታንት መምህራንም እንዴት ብለው እንደሚተረጉ ማለት አንዴ ኮምፒውተር ይክፈት። እንዳልኳችሁ ክርክሬን ተከራከር ሲል ፍርዴን ፍረድ እንደማለት ሊሆን ይችላል። ክርስቶስ ስለ እኛ ይከራከራል ሲባል የሚቃወሙንን ሊሆን ይችላል። አንድም ተብሎ በዚህም ሊፈታ ይችላል። በሌላ ሳይድ ይፈቷሉ፣ በዚህም ግን ሊፈታ ይችላል። በዚህ መልኩ ከፈታኸው ፍረድልኝ፣ ለእኔ ወግንልኝ አይነት ነገር ሊሆን ይችላል እና አውዱ ተመሳሳይ ነው። ክርክሬን ተከራከር የሚለው ከዛ አንጻር ስለሆነ አንዴ እየከፈተ ነው። አንዴ ቀርፋፋ ፒሲ ትላለህ። እሺ ምን አንብብ፣ እስከዛ ከፈለክ አንብብ፣ ምንም ችግር የለም። እሺ ተዋቀሰ የሚለው በቁሙ ተሟገተ፣ ተከራከረ፣ ንዑን ተዋቀስ ኩሉ ይተዋቀስ ለው ኤክልሃት ተዋቀስክሙ የሚል ነው። አንተ እንዳልከው ፈረደ የሚል ቃል አሁን እኔ የምታመጣልኝ ያልኩህ ተዋቀሰ ፈረደ ተብሎ የተተረጎመ ወይም የወረደ ካለ እሱን ነው።
አለበለዚያ አንዱን ቃል ከአንዱ እንትን በማድረግ እሱ ትርጉም ሊኖር አይችልም። የቃላትን ትርጉም ነው ግዙ መጽሐፍ ቅዱስ ተዋቀሰ ከሆነ ያለው የተዋቀሰን ትርጉም ስጠን ነው። አሁን ያልኩን እንግዲህ ሰብከኝ ከሆነ ለእግዚአብሔር ተከራከረ የሚለው ፍርድን የሚያመለክት ነው ብዬ ምን ጠቀስኩልን? እስኪ አውጣውና አንብቡ። መዝሙር 43 እግዚአብሔር ክርክሬን ተከራከር ተብሎ ሲነገርለት ፍረድልኝ እያልከው ነው። ተዋቀሰ የሚለውንም እውነቱን ለመናገር አሁን ሰሞኑን ራሱ ማን ነው ዘማርያም ማን ይሁን አሮን ነው ብቻ አንድ ሰው ራሱ አውጥቶ እዚሁ ከመጽሐፍ ቅዱስ ሲያሳይም ነበር። ያን አላስፈላጊ ከሆነ ምንም ማተር ኦፍ ሰም ሰከንድስ ስለሆነ አውጥቼ ላሳየ ይችላሉ። ለጉንጭ አልፋ ክርክር እንዳናደርገው ግን በአጭሩ ስነግርም ማለት ነው ተሟገተ ከሆነ ክርስቶስ ከማን ጋር ነው የሚሟገተው? ተሟገተ እኮ ሳይሆን እዚህ ጋር ተዋቀሰ የሚለው ነው ግዙ መቀመጥ ካለበት ግዙ አኬዋ የመጀመሪያው ትርጉምማ መጽሐፉ ክፈተው አንዴ። እሺ ሶሪ እንዲህ ይላል ተዋቀሰ በቁሙ ተሟገተ ተከራከረ። አንዴ ተዋቀሰ በቁሙ ምንድነው ትርጉሙ? ተሟገተ ተከራከረ። አንዴ ተሟገተ ተከራከረ። ስለዚህ የተዋቀሰ ትርጉም ይሄ ከሆነ አንተ የቱን ነው የምትቀበለው ለዚህ ጥቅስ? አሁን ይሄ ሁለቱም እንትን ይሆናል። እሺ ሁለቱም ይሄ ለዚህኛው ነው ለዚህኛው ነው ለሮሚ 8 ነው። ኦኬ ቆይ አንዴ ለሮሚ 8 ነው። አዎ ተሟገተ ተከራከረ ይላል አይደል? የቱን ነው የምትቀበለው? የትኛውን የቃሉን ትርጉም ነው የምትቀበለው? ቶታሊ የግዙም ትክክል አይደለም ብዬ ነው የማስበው እኔ የግሪኩን ነው የምቀበለው። ስለዚህ የግዙ ትችላለህ። ምክንያቱም ግዙ ወዳጅ አንዴ አሁን የግዕዙን ትርጉም ሳይሆን አንተ አሁን እየተቃወምክ ያለው ገና ከጅምሩ ግዕዙም ስህተት ነው እያልክ ስለሆነ ግዕዙም ስህተት ነው። አንዴ ግዕዙ ስህተት ነው ካልክ አሁን ላሳይ ነው። በነገራችን ላይ የራስን ኢቨን የኢትዮጵያኖች አይደለም ከውጭ ሀገር ላሳይ ነው። ይኸው ቀጥታ ቪዲዮ ላሰማችሁ ነው ለአንተ ብቻ ሳይሆን ለሌሎችም ማለት ነው። ይኸው በምን መልኩ እንደተረጎሙ ላሳይ። አንተ ትክክል አይደለም ያልከውን አሁን እና ላሳይ። እሺ አንዴ እናዙሩ። እሺ የፕሮቴስታንት መምህር በመጽሐፍ ቅዱስ ጥናታቸው ሮሜ 8:34 እንዴት ተረጎሙት? Chapter 8 verse 34, the great book of Romans. Let's go with it. It reads, "Who is he that commendeth them? It is Christ that died, yea, rather, that is risen again, who is even at the right hand of God, who also maketh intercession for us." Now, a lot of people think, well, Christ is making intercession for us, between us and God. Not true. ብዙ ሰዎች አሉ እኚህ መምህር ሲያስተምሩ ክርስቶስ ስለኛ የሚማልደው የሚለውን ቃል ሲያዩ ክርስቶስ በእኛና በእግዚአብሔር መካከል እየማለደ ነው ብለው እንደዛ ያስባሉ። ግን ትክክል አይደለም፣ ስህተት ነው ይላሉ። እሺ ታዲያ ምንድነው? መለስ አድርጌዋለሁ። ቆይ ስሙ። It is Christ that died, yea, rather, that is risen again, who is even at the right hand of God, who also maketh intercession for us. Now, a lot of people think, well, Christ is making intercession for us, between us and God. Not true. እውነት አይደለም፣ ትክክል አይደለም። He's making intercession between you and your enemies here on earth. ያው ኢንተርሴሽኑ ያለው ግን ይሄ እንግዲህ መዋቀሱ መከራከሩ ያለው በእናንተና በኤነሚያችሁ መካከል ሆኖ ነው ይሄንን ነገር የሚያደርገው፣ በእናንተና በጠላታችሁ መካከል። ስለዛ ክርስቶስ ስለ እኛ ይከራከራል ሲባል ከጠላቶቻችን ጋር አይነት ነገር ማለት ነው። በዚህ በምድር ላይ That's what his intercession is. ክፍሉ የሚያወራው ስለዚህ ነው ብሎ ያስቀምጣል። ቆይ አንዴ አንዴ እሺ የግዕዙ ሊቅ ወዳጃችን ናቱ እና አሁን አጋጣሚ ምን አለኝ አንዴ
ምንድን ነው? እሺ ኤኒዌይስ ወደ እሱ ሄድበታለሁ። ኤኒዌይስ ግን አሁን የሰማችኋቸው የፕሮቴስታንት መምህር ምን አሉ? የክርስቶስ ኢየሱስ እዚህ ጋር ምልጃ ተብሎ ሲቀመጥ በእናንተና በእግዚአብሔር መካከል ሆኖ ኢየሱስ ክርስቶስ ማለት መካከለኛ አይደለም እያሉ አይደለም ይናልካሉ። አሁን ግን ምልጃው ግን እንደዛ አይደለም። በእናንተና በእግዚአብሔር መካከል ያለ ሳይሆን በእናንተና በጠላቶቻችሁ መካከል በዚሁ በምድር ላይ ነው። ምክንያቱም ጠላቶች አሁንም አያንቀላፉም፣ ክርስቲያኖች ላይ አያንቀላፉም። ሁሌም ጠላት አለብን። ሰይጣን ሊሆን ይችላል፣ ሌሎች ነገሮችም፣ የስጋ ፈቃድ ሊሆን ይችላል፣ መከራ ሊሆን ይችላል፣ ስደት ሊሆን ይችላል። ሁሌም ቢሆን መከራ አለብን። ክርስቶስ ደግሞ ኦንቢሃፍ አስ በእኛ ወገን ሆኖ በእኛ ቦታ ሆኖ ስለ እኛ ይከራከርልናል፣ ይዋጋልናል፣ ድል ይነሳልናል፣ ስለ እኛ ይፈርድልናል ነው። እና አሁን ቅድም የተወሰነች እንትን ጉዳይ ብቻ ነው ብዬ ነበር። እና አንድ መጽሐፍ ቅዱስን ሆሴ ላይ ታወጣና እሱን ያው አሁን እንደነዚህ ነገሮች በጣም በቀላሉ የሚገኙ ስለሆኑ ልክ እዛ ላይ እንደተቀመጠው ማለት ነው። አንዴ ኦኬ፣ አንተ ሲጀመር እንትኑንም ግዕዙም ትክክል አይደለም ማለት ለካ። ስለዚህ አሁን ግዕዙን ለአንተ ማስረዳትም ያን አላስፈላጊ አይደለም ማለት ነው። ግን አትሊስት ግን ፕሮቴስታንቶቹ ሳይቀር እንደሚናገሩትም ይህ የክርስቶስ ኢየሱስ መከራከር ከጠላት ጋር ሊሆን ይችላል። አሁን በዚህ መልኩ ሊተረጎም ይችላል። ይህ ብቸኛው ትርጓሜ ነው እያልኩኝ አይደለም። ይህ ብቸኛው ትርጓሜ ነው አላልኩም። አንዱ ትርጉሙ ግን ይሄ ሊሆን ይችላል። ለምሳሌ አሁን ፕሮቴስታንቶቹ እንዳሉት ማለት ነው። እሺ አሁን ወደ ግሪኩ እንሂድ። ግሪኩ ላይ ኤንቶካኖ የሚለው ቃል ቀጥታ ትርጉሙ ምን ማለት ነው? ቀጥታ ትርጉሙ እኮ የሚማልደው ብለው የግሪኩን አስቀምጠውታል እዛው ስሩ ላይ። ትርጉሙ ምንድን ነው? ሌክሲከን ዲክሽነሪ አውጣና አሳየን። ሌክሲከን አውጣና አሳየን እስቲ። ኤንቶካኖ ለማንኛውም ይሄኛውን ነግሬ ልሄድ። ይሄ ተሟገተ የሚለው ግዙን ላኩ የባረ ነው የሚለው። ላኩ የባረ ማለት ተጣላ፣ ተከራከረ፣ ተሟገተ የሚል ትርጉም ነው ያለው። ሮሜ 8 ተዋቀሰ ጋራ ምንም አይነት እንትን አንድነት የለም። ይሄው አሁን ካሰማው ጋር እንዴት አታገናኙም? ደሱ ወንድም ሁሌ የሰማሁትም እኮ ያለው አንደኛ ይሄ አንድ የፕሮቴስታንት አሁን እኚህ የፕሮቴስታንት ነምር የግድ ተቀበላችሁ አይደለም። በዚህ መልኩም እንዲህም ደግሞ ይፈታል ነው እያልኩ ያለው። ዝም ብሎ የሆነ አንድ ራንደም ሰው ዝም ብሎ ተነስቶ እየተናገረ ወይም ኢትዮጵያ ውስጥ ብቻ የሚነገር ነገር አይደለም። በራሳችሁ መምህራን ሳይቀር መጽሐፍ እኔ አባቶችን ለምን አላሳየም? አባቶችን ሮሜ 8:34ን እንዴት እንደተረጎሙት በሱ ትቀበላለህ? ሙሉ አባቶችን እቀበላለሁ። አሁን የማንን ላውጣለሁ? እሺ አይ ቆይ ላሳየህ። ለምሳሌ አውጣሽ እንዴ ትርጉሙ እኮ ይሄ ብቻ ነው አላልኩም። ለምሳሌ እንዲህ ይላል እንትላን የአውግስቲን ኦፍ ሂፖፕ የሱን ማውጣት እንችላለን። እና አውጣውና ስለ ስላሴ መጽሐፉ ላይ በጻፈው እንትን ላይ እንዲህ ይላል አሳይ ይችላል። አውጣውና በቃ ችግር የለም። ቪዲዮ ክፈት፣ መጽሐፉን አውጣው ብቻ እንደ ካህኑ መጽሐፉን አውጣው አባ መጽሐፉን የአውግስቲን መጽሐፉ ይኸው እንካ ይኸው እኔ አሁን መጽሐፉ የለኝም። እንትኑ ላሳይ ምዕራፉን እና እንትኑ ላሳይ ይኸው ምንም አይጠቅምም። አሁን ወዳጄ አይሰማም። የአውግስቲንን የምጠቅሰው ቀጥታ የአውግስቲንን መጽሐፍ አምጣና ጥቀስ። ለምሳሌ ነው ይኸው መጽሐፉን እያሳየው እኮ ነው። ይኸው ወንድምነት ይኸው መጽሐፉን እኮ ነው የማሳየው። ይሄ እኮ መጽሐፍ አይደለም። እና ምንድን ነው መጽሐፉ? ከመጽሐፉ የተወሰደ አይደል እንዴ? ይሄ መጽሐፍ ነው ወይ? ከመጽሐፉ የተወሰደ አይደል እንዴ? እንጃ እንግዲህ አንተ ነህ ጽሑፉን ያመጣው አንተ ንገረን እንጂ ከሆነ መጽሐፉን ለምን አገልጠው? ወይስ መጽሐፉ የለህም? ኮምፒውተርን ኮምፒውተርን ከመጽሐፉን ላውጣልህ ተሻለ። አንዴ ሰርች ላድርግ። ምንም ችግር የለም አውጣው። ከዛን እያነበብክ ተርጉምልህ። እስኪያወጣው ድረስ ትንሽ ቢዚ ትሆናለህ ኮምፒውተሬ። ያው ምንም ችግር የለውም አውጣው ነው እንግዲህ የተወሰነ ጊዜ ሰጠን። ጉግል ሰርች እያደረግህ ነው። ቀጥታ ጽሑፉን ወስደህ ኮፒ ፔስት አድርገህ ጉግል ሰርች ታደርጋለህ። የሚገርም
ከዛን እንደዚህ አይነት ጽሁፍ የለም ብሎ አመጣ። ተው አሁን ቅድም ያመጣውን መልሰህ ይኸውልህ ብለህ ራሱን ታሳየኛለህ። በቅዱስ ሚካኤል እንዴት ባንዴ ላውጣልህ። እንዴት ነው የምታየኝ? እንዴት ነው የገመትከን? እሱን ኮፒ ያደረክና አሁን አቁመው እሱ ላይ ራሳየኝ። እሺ አንዴ ቆይ፣ ይኸው ችግር የለም ክፈተው። አንዴ እስከምትከፍተው አንዴ ቆይ ክፈተውና ከዛን እዚህ መጽሐፉ ላይ ብለህ መጽሐፉን ነው የምትከፍተው። መጽሐፉን ከከፈትክ በኋላ ታነባለህ። አሁን ምን ቢያደርግ ጥሩ ነው? አንዳንድ ሰው በቅዱስ ሚካኤል አለና ዝም ብሎ የሆነ ነገር ኮፒ ያደረገ ዝም ብሎ እሱ የያዘውን ማለት ነው ኮፒ ያደረገና ለጉግል ሄዶ ሰጠው። ጉግል ላይ ሄዶ ቀጥታ ፔስት አድርጎ ሰርች ሲያደርገው ምንም ሊያመጣለት አልቻለም። ሪሌትድ የሆነ ሰርች ሪዛልት የለም ማለት አሁን ቅድም እንዳያችሁት ማለት ነው። እና አሁን ጉግል ላይ ሰርች እያደረክ እየፈለክ ነው። መጽሐፉን ወይ ንገረንና እኛ በውስጥ እንላክልን ወይም እኛ ይኸውልህ እኛ ጋር በል ኢኦቲሲ ላይብራሪ መጽሐፉ ልንገርህ እሺ ከቻናል ላይ አምጣና ወይ መጽሐፉ እንካሽ አውጣልኝ ልንገርህ እኮ መጽሐፉ ልንገርህ እሺ መጽሐፉን አውጣ እኮ መጽሐፉን ልንገርህ ላውጣልህ እያልከኝ አይደል? ልንገርህ እሺ አውጣልኝ እንላክልን ያልኩህ ይኸውልህ መጽሐፉን እንላክልህና ይሄ ያንተ እሺ ላክልኝ በጣም እሺ ላክልኝ ቴሌግራም ላይ ግባ አሁን ይዤ ቴሌግራም ላይ ግባ። እንዴት በስልኬ ነው ያለኝ? እንዴት ያው ዴስክቶፕ ቴሌግራም ላይ ግባ። እሺ ይኸው እንካ። እሺ መጽሐፉን እየው አሁን ዘ ትሪኒቲ ቡክ መጽሐፉን ግለጥ ወንድሜ። ዝም ብሎ እንደዚህ የሚባል ላይ መጽሐፉ የለኝም። ይኸውልህ መጽሐፉ ሪፈረንስ አይደል የምትፈልገው? ይኸውልህ ልሰጥህ እኮ ነው መጽሐፉ። ለምን ይኸውልህ አይደለም ለምን መጽሐፉን አትቀበልም? ይሄንን በቃ አየህ። ስለዚህ አሁን ክርክርህን አቁምና በል መጽሐፉን ልስጥህም ተብለህም እየፈለግህ ስላልሆነ ስለዚህ አሁን እንደዚህ ዝም ብሎ ጫፋ ክርክርህን አልፈልግም። እንደዚህ አይነት ጭቅጭቅ ብራዘር እኔ እኮ ይኸውልህ እኔ መጽሐፉ አንድ ቆይ እኩል አናወራ ሰውንም እንዳንረብሽ። ሰው በአጭሩ እያልኩ ያሉት ምንድን ነው? ሮሜ 8:34 ዋናው በቃ የተነሳው ጥያቄ ስለ እኛም የሚማልደው ክርስቶስ ኢየሱስ ነው የሚለውን አትቀበሉም ላልከው እንቀበላለን። ቃሉን ትቀበላላችሁ? እንቀበላለን። ቃሉን እንደ ቃልነቱ መጽሐፍ ቅዱስ ላይ ያለውን ቃል እንቀበላለን። አለቀ። አንቀበልም ያለ የለም። ቃሉን እንደ ቃል ማለት ነው። ግን ቃሉን አለ ብለን ግን ዝም ብለን ቃሉን እንደወረደ ወስደ ነው ግን የራሳችን ሌላ አስተምህሮ ግን አንመሰረትበትም። ለምሳሌ ቀደም እንዳልኩትም አንደኛ ቆሮንቶስ ምዕራፍ 10 ላይ እንደተነገረው ያም አለት ክርስቶስ ነበረ ይላል እና ያም አለት ደንጋይ ክርስቶስ ነበረ የሚለውን ወስዶ አንድ ሰው በቃ ቀጥታ ዝም ብሎ ወስዶ ብቻ በቃ ክርስቶስ አለት ነው ማለት ኖርማል ሊትራል አለት ነው ሊል የሚችል እንደዚህ የሚደፍር ሰው የለም። እንደዚህ ለማለት የሚደፍር ሰው የለም እዛ ጋር እንደዛ ስለተጻፈ ብቻ። ስለዚህ አሁን ስለ እኛም የሚማልደው ክርስቶስ ኢየሱስ ነው ካለ ከምን አንጻር እንደዛ ተባለ የሚለውን እናብራራለን። ሳብራራለ ቅድም ከላይ ለመንፈስ ቅዱስ የተነገረውን አንስቼ ለክርስቶስም ሰጥቼ እኛን ማገዙን የሚያሳይ ስለሆነ በዛ መልኩ አድርገን እንረዳዋለን። በቃ ስለዛ ቃሉን እንቀበላለን ወይ እንቀበላለን። ከግዕዙ አንጻር ተደርጎ ተተርጉሟል ብያለሁ። የግዕዙ ስህተት ነው አልክ። የግዕዙ ስህተት ከሆነ ምን ታደርጋለህ መሰለህ? ዝም ብሎ አንድ ራንደም ጋር ተነስቶ በቃ ይሄ ስህተት ነው ማለት አይችልም። ምን ይፈልጋል? ጥናት ይፈልጋል። አንደኛ ግሪኩን ታውቋለህ የራሱ ዝም ብሎ ኢንቱካኑ ማለት ምንድን ነው እንደዚህ ነው እንደዛ ነው ሳይሆን ግሪኩን ራሱን ታውቋለህ። ግሪክ ማወቅ ይጠይቃል። ከዛ በኋላ ደግሞ የግሪክ የተለያዩ ቴክስቶች አሉ፣ በጣም በርካታ ቴክስቶች። አንድ የግሪክ ወጥ አንድ መጽሐፍ እኮ አይደለም ያለው፣ የተለያዩ የግሪክ ቴክስቶች አሉ። አሁን ላይ ከ5000 በላይ የግሪክ የሐዲስ ኪዳን መጽሐፍት አሉ፣ ጥንት ላይ የተገኙ ማለት ነው ማኒስክሪፕቶች። ስለዛ እነሱን ታገላብጣለህ። ከእነሱ ውስጥ ሮሜ 8:34ን የያዘ ክፍል ወይም የያዙ ቴክስቶችን እየያዝ ቴክስቹዋል ቫሪዬሽን ካለ ቴክስቹዋል ቫሪያንት ካለ እሱን ታያለህ፣ ቼክ ታደርጋለህ። ከዛ በኋላ የቃሉን ትርጉም ከሌሎች ጽሑፎች ላይ ከገባበት አውድ አንጻር እያደረግ ታያለህ። ታይና ከግዕዙ ጋር ታመሳሰላል። ይሄ ሁሉ ስራን የሚጠይቅ ነገር ብድግ ብለህ ነው ይሄ ግዕዙ ትክክል አይደለም ማለት ይኸው በጣም የሚያሳፍር ነገር ነው። በጣም የማናቅ ስንሆን በጣም ደፋር እንሆናለን። ስለዛ በተቻለን አቅም ተረጋግተን ነገሮችን በደንብ ልንመረምር ይገባል። እንዲሁ እንደመጣለን ብቻ ልንሄድ አይገባም። ሰው ምን ላልኩ እንግዲህ አስቀድሜ እንደተናገርኩ አሁንም ደግሞ ሮሜ 8:34 ቃሉን ቀጥታ እንቀበሏለን። ትርጉሙ ግን ምንድን ነው የሚለው ደግሞ እናያለን። አንድም ሌላም ትርጉም ይኖረዋል።
ሮሜ 8:34 በዚህ መልኩ ይተረጎማል ተብሎ ሊቀመጥ ይችላል። አሁን ያሳዩአቸው የፕሮቴስታንት የራሳቸው መምህራን እንዳስቀመጡት ክርስቶስ ክርክሩ ከጠላታችን ጋር ነው እዚህ ምድር ላይ እንዳሉት እሱ እኔ አስቀድሜ የሄድኩበት መንገድም ተመሳሳይ ነው። አሁን አስቀድሜ ካሳዩአችሁ ጋር ሌላ መንገድም ደግሞ ይኖራል። እንደው ክርስቶስ ፍቅሩን ለመግለጽ ያህል እንዲህ የሚል ቃል ለእርሱ ተነገረለት እያለ ቅዱስ ዮሐንስ አፈወርቅ ያስቀምጣል። ፍቅሩን ለመግለጽ ያህል ብቻ እንጂማ ለምን እሱ መለመን ስለሚያስፈልገዋል እያለ ቅዱስ ዮሐንስ አፈወርቅ ሲያስቀምጥ እናያለን። ጎርጎርዮስ ዘእንዚናዙ ደግሞ እርሱ ሰው የሆነው እኛን አምላክ ለማድረግ ነው እና ይላል። አምላክ ዘበጸጋ ማለት ነው፣ የጸጋ ማለክት ማለት ነው። በጸጋ ከፍ ከፍ ሊያደርገን ነው እና ከፍ ከፍ ብለን እስክናደግ ድረስ በጸጋ ማለት እስክንሆን ድረስ አይተወንም እና እንደማይተወን ለማሳየት ያህል ይህን ቃል ተጠቀሙ ብሎ ያስቀምጣል። አውግስቲን ኦፍ ሂፖ ደግሞ ሌላ ያለውን ነገር ካለ ችግር የለውም። እሱም ኢየሱስን ደግሞ እናያለን። ትርጓሚዎችን እንደየሁኔታቸው እያየን የምንቀበል ይሆናል። ኦኬ፣ አሁን የአውግስቲንን ልታሳየን ከሆነ እሰየው፣ ከፍተህ መጽሐፉን መጀመሪያ ታሳየናለህ። ከዛ በኋላ ወደ ቦታው ትሄዳለህ። ከዛ በኋላ ታነባለህ፣ ትተረጉማለህ፣ ታስረዳናለህ። ምንም ችግር የለውም። እድሉን እንሰጣለን። ግን አፍጥነው ፕሊዝ። 4 ሰዓት ሆነ እዚሁ። ጌታ ሆይ እሺ፣ ቪዲዮ ጠፍቶ መጽሐፉን አውጥቼዋለሁ። እስቲ ቁጥሩ ነው ይኸው እዚህ ላይ ነው ያለው። ዌብሳይት ላይ ነው ያወጣው። እሺ ይሁን፣ ችግር የለም። ቻፕተር 20 ሮሜ 8:34ን ያብራራበትን ነው አይደል ያልከኝ? ማለት ቀጥታ ራሱ ሮሜ ባይሆንም አሳየን። ሚዩት አድርገውና ፈለገህ ጨርስ፣ ክፈተው። ቴንክ ዩ። እስከዛ ትንሽ ነገር እናወራ። አክቹዋሊ በጣም ተንዛዛ ነገር። እስከዛ ኮመንቱ ይከፈትላችሁ። እናንተም እንዴ እስከ መቼ እንደሰማችሁት ግን ቤተ ክርስቲያናችን አንድም አልቀበልም የምትለው የሐዋርያትም የኢየሱስም ትምህርት የለም፣ አለቀ። ሁሉንም እንቀበላለን። ኢየሱስ የሆነ ነገር ተናገረ፣ አሜን ብለን እንቀበላለን። ሐዋርያው ጳውሎስ የሆነ ነገር ተናገረ፣ አሜን ብለን እንቀበላለን። ስንቀበል ግን በተሳሳተ መረዳት ውስጥ ሆነን አይደለም፣ በትክክለኛ መረዳት ውስጥ ሆነን ሁሉንም እንቀበላለን፣ ሁሉንም። ስለዚህ ይሄ ስለ እኛም የሚማልደው ክርስቶስ ኢየሱስ ነው ይላል ቃሉ። ቃሉ ካለ አሜን በረካ እንቀበላለን። ግን ምን ማለት ነው የሚለውን ግን እንተረጉማለን፣ ወይም ደግሞ በአባቶች በኩል የመጣውን ትርጓሜም እናያለን። ከዚህ አንጻር ልንመለከተው ይገባል። እሺ፣ ሌላ ቦታ እንትን እየተባለ ነው መሰለኝ። ደሱ አፍተ ነው ፕሊዝ። እሺ፣ ስለዛ ሌላ ጊዜ የተመልሰህ ትመጣለህ ከታላቅ ይቅርታ ጋር አዘጋጅተህ ምናምን ሌላ ጊዜ በቃና ዝግጅቱ የሚል መጽሐፉን ገልጠው ራሱ መውጣት ከብዶሃል። ቀጥታ መጽሐፉን ያውም ከዌብሳይት ላይ ገልጠው ከኒው አድቨንት ላይ ገልጠው ቻልክ ተዘጋጅተህ ናና አሁንም ጉግል ዊኪፒዲያ ላይ ነው የወሰድኩት። ኦን ትሪኒቲ የሚለው ዊኪፒዲያ ላይ ነው እና መጽሐፉ ስላጣሁት እኮ ነው። ዊኪፒዲያ ላይ ስላገኘሁት የእሱ መጽሐፍ አጥቼው ነው። ቅድም የገለጥከው ዊኪፒዲያ ይሄ ነው። ዊኪፒዲያ ታዲያ አሁን ዊኪፒዲያ ላይ መጽሐፍ ይቀመጣል። ስለዚህ መጽሐፍ አንዳንድ ነገሮች አሁን ቅድም የገለጥከው አይደለም፣ ኒው አድቨንት ላይ ነው። ኒው አድቨንት ይሻልህ ነበር። ዊኪፒዲያ ላይ ምን ልታገኝ ነው? አሁን ዊኪፒዲያ እኮ ማለት በል ሰዎች ስለሆነ ነገር ለምሳሌ አውግስቲን ኦን ዘ ሆሊ ትሪኒቲ የሚል ጽሑፍ አለው እና እዛ ጉዳይ ላይ ስለዛ መጽሐፍ ሰዎች አውግስቲን በዚህ ጊዜ ጻፈው ሊሆን ይችላል ወይ ስለዚህ ጉዳይ ላይ አትትበት ምናምን ብለው ዝም ብለው ይጽፋሉ እና እሱ የተቀመጠ ነው። ዊኪፒዲያ ይዘህ ትመጣለህ። ተዘጋጅና እና ደሱ ተመልሰ ከዛ በኋላ አውራን። እግዚአብሔር ካንተ ጋር ይሁን። መልካም አዳር፣ መልካም ምሽት።
ትንሽ እንትን አለን። ጠቅለል ስናደርገው እንዳልኳችሁ በጣም በተደጋጋሚ ነገርኳችሁ በደንብ ውስጣችሁ እንዲገባ ነው። ይህንን አትቀበሉም ብሎ የሚመጡትን ጥቅስ ራሱ አስረግጠን ነው የምንቀበለው። ያው ማስረጃ ከራሳቸው ከፕሮቴስታንቶች ሳይቀር እየሰጠን ማለት ነው። ሰው ምን እያልኳችሁ ነው? እኛ የማንቀበለው የክርስቶስ ትምህርት የሐዋርያት ትምህርት የለም። ፕሮቴስታንቶቹ ግን የማይቀበሏቸው የኢየሱስና የሐዋርያት ትምህርት በአስተምህሮ ደረጃ አሁን የቃል ጉዳይ አይደለም። አሁን እንደሚባለው ይማልዳል ምናምን የሚሉ የቃላቱን ጉዳይ ብቻ ነው። አስተምህሮ የድህነት ጉዳይ ያው የማይቀበሏቸው በጣም በርካቶች ናቸው። እሱን ቀጣይ እንገባለን ማለት ነው። ምን ብለን ፕሮቴስታንት የማንሆንበት ምክንያት ልክ እንደ በፊቱ እንደዛ ብለን እንገባለን። ወይም ደግሞ ፕሮቴስታንቶች በክርስቶስ ኢየሱስ የማያምኑባቸው የተወሰኑ ማሳያዎች ብለን የተወሰነ ለማሳየት የምንሞክር ይሆናል። ይህን ያህል ካልን አይበቃንም? ምን አይ ቲንክ የሚበቃን ይመስለኛል። ሳናስበው እስከ 3 ሰዓት ድረስ እንትን እንላለን ብዬ እንቆያለን ብዬ ግን ሳናስበው እንትን አለን። ምንድን ነው ብዙ ሄድንበት ምናምን ነገር እሺ ሌላ ቦታ የነበረው ፕሮግራም አይ ቲንክ ሳይጀምር አይቀርም። ስለዛ ወደዛ ሄዳችሁ መታደም የምትፈልጉ ሰዎች ደግሞ ሂዱ። መልካም አዳር። የእግዚአብሔር ሰላም ከሁላችሁ ጋር ይሁን። ምንድን ነው ልዘጋው እየሄደ ነው ማለት እጄ ሊዘጋው እየሄደ ነው እንጂ ሌላ ነገር አይደለም።